ስንጠጣ የድሮ ትዝ አለኝ። ምንም ነገር ማስታወስ አልፈልግም። ይቅርታኝ ግን ለመቀበል እንደከበደህ ቲና፣ ውላችን ላይ የማይረባ ወሬ የለበትም አይደል? በጣም እየደከመኝ ነው። ከሱ ጋር አድረሽ ባልሆነ ምን አይህ ምን ማድረግ እንደምችል ጀብድ እኮ አልሰራሽም። ባካት መጻደቅ ማለቴ ቆይ እንዴት ትሁት ሻይ ላፈላ ፈልጌ ነበር። አይ ትሁት በባለትዳር መሀል መግባት እንዴት ክፉ እንደሆነ አየሽው? እርግጠኛ ነኝ የሆነ ነገርማ አድርገሽዋል። ትሁት ካለ የምትፈልጊዋለሽ እንዴ? ቲና እየቀባጠርሽ ነው። አልቀባጠርኩም ትሁት። ቆይ ምንድነው ፍላጎትሽ? ታይን ትዳሬን ልምራበት። ለማንም አትሆኝም። አላማሽ ባለሽን የራስሽ ማድረግ እንዳልሆነ ግልጽ ነው። ዳኒን እኮ አውቀዋለሁ። ለማንኛውም ከባሌ ጋር አሪፍ ሌሊት አሳልፌያለሁ። እኛ ሰላም ፈጥረናል። አንቺ ግን እኛን አቧልተሽ መጨረሻሽ ነው የሚያሳዝነኝ። ይኸውልሽ የኔ መጨረሻ የሚያሳዝን አይደለም። እሺ እኔ ይቅር እልሻለሁ በሰላም መኖር ከቻልሽ። ገሩም ነው። ቲና ስለ ይቅርታ አወራሽ? እሺ ትሁት በግልጽ ንገሪኝ፣ ምንድነው ከኔ የምትፈልጊው? ምንም አልፈልግም። ምንም ካልፈለግሽ ሁላችሁም ተውኝ። እንዴ ድል እንዳደረገች እየተሰማት ነው። ትሁት እስቲ ምከሪኝ። ካሌብ ቲናን እኮ በቃ ይቅር ማለት ትችላለህ። ለምን ጠይቅሽኝ? ያው ምናልባት የምትወዳት ከሆነ ከበደሏ ፍቅሯ ከበለጠብህ ብዬ ነው። ምን ትሁት፣ እኔ ከአንቺ እንደዚህ አይነት ምክር አልጠብቅም። ምናልባት ከማይገባ ምክር የማያጋጭ ምክር እየሰጠው ከሆነ ብዬ ነው። ሌላውን ተይው፣ እኔን ያደረገችኝ አባዬን ያደረገችውን ነገር እንኳን አታውቂም። እሱ የሚረሳ የሚቀር የሚባልም አይደለም። እንደዛ ከሆነሽ አሁን ምን ማድረግ እንዳለብኝ ንገሪኝ። እንዴ ተነጋግራችሁ ተማምናችሁ የለ እንዴ? በቃ ትፍታህ። እሺ አትለኝም? አሁን የበለጠ ያሳሰበኝ እርግዝና እንዳይፈጠር። እንደዛ ታደርጋለች ብለህ ነው? እኔን ለማጥመድ ምንም ታደርጋለች። ለዛ ነው እንደዚህ ያደረገችው። እሷ ተንኮል እያሰበች ከሆነ አንተ ለምን ከኤደን ጋር አትሆንም? ተስፋ እንድቆርጥ። አንቺም እንዳባዬ አባዬ እንዳለህ አላውቅም፣ ግን እሷን የምትበቀል የምችለው በእሷ ነው ብዬ ነው። እሺ አትለኝማ? እስኪ ጠይቃት። እስቲ ላስብበት። የሆነ ተንኮል አስባለች አላልኩሽም? በዚህ መንገድ የምታገኘው ነገር ያለ ይመስላል? ቀላል ታገኛለች። ቆይ እሷ ብታረክስ እሱ ዝም ብሎ ሚቷት ይመስልሻል? እና ምን አሰብክ? ተደሰትክ? ውሽማ እኮ ናት። እኔ የምፈልገው ይሁን እንጂ ምን አገባኝ። ዳኒ አንተ ምንም አልተነካህም። ክብረን ይዘህ ውጣ ባይ ነኝ እኔ። አይ ክብሩን እስታዩ። እንግዲህ ውርደት በዚህ ልክ ከፈለግ ካሁኑን ወስን። እኔም ግን አንተ እንደጠረጠርከው የጠረጠርኩትን ልንገርህ። እሺ ይኸውልህ አንተ ወደ ሰው ንብረት ዘው ብለህ እንደገባኸው ወደ አንተም ሳይመጣ አምልጥ። ቆይ እኔ ምን ንብረት አለኝ? ኤደን ያንተ ናት አይደል እንዴ? ይኸውልሽ በእሷ እንኳን ጨዋታና ቀልድ አልፈልግም። ለካሌብ ቲና ሚስቱ ነበረች። እሱ ቀልድና ጨዋታ ፈልገው ነው አንተ መተህ የበጠበጥከው። አይወዳደሩም። ዳኒ እንዲህማ ደረቃቱን። ለማንኛውም ተጠንቀቅ። ይኸውልሽ ሄዱጋ የመጡ ጊዜ ቤቱን ነው ማቃጠልላችሁ። ቀልድ ለማይጠገቡ እንግዲህ የምታቃጥልበትን ጋዝ ግዛ። እንግዲህ ካሌብ ለትሁት ቀለበት አሰረላት በቲና ንዴት። እንግዲህ ካሌብ ወደ ትሁት ቀረበ። ቲና ካሌብን ከዚች ዓለም ለማሰናበት ያደረገችው ጥረት ከባድ ስለሆነ የእሷን እንጥል የምበጥሰው በጉልበት ወይም ደግሞ እሷን በመደብደብ ሳይሆን አሁን ትልቅ በቀል ማለት ትሁትን አይኗ ያየ ቀለበት ማሰር ነው በማለት ራሱን አሳመነ። ከዛም ሀሳቡን ወደ አባባ ቀረበው። አባባ ህልማቸው ነበር ትሁት የሱ ሚስት እንድትሆን። እና ምን አሉት? ደነገጡም። አዎ አባዬ ማድረግ ያለብኝን ነገር ማድረግ አለብኝ። ስለዚህ የቲናን እንጥል ለመበጠስ ግዴታ ለትሁት ቀለበት ማድረግ አለብኝ አለ። ፈጣሪ እኮ አንዳንዴ ይወደኛል የሚለው በምክንያት ነው። ትሁት ከነስሟ ትሁት ናት። ሁሉንም ነገር የምትችል የተሟላች ሴት ናት። እውነት ፈጣሪ ይወደኛል፣ ጸሎቴን ተቀብሎኛል አለ አባባም። ምን ይህን ያክል ትጓጓ ነበር እንዴ አለው። አዎ በማለት መለሱለት። አሁን ቲና ያቀደችው እቅድ ካሌብን መርዝ አጠጥታ ለመግደል በተሳካላት ሁኔታ ልታደርግ ስትሯሯጥ ግን ካሌብ ነቅቶባታል። ትሁት ደግሞ 100% ትጠብቀኛለች። ስለዚህ ትሁት ፊት ቀለበት ማሰር አለብኝ ሲል አባትየውም እውነትህን ነው ሲልም አዎ አባዬ ምን ይወጣላታል፣ ቆንጆዬ ባለሙያ መልካም ሴት ናት፣ ሩህሩህ አለው። ፈጣሪ ተመስገን በማለትም በደስታ ቲና ፊት ለዳኒ ፊት ቀለበታቸው ለትሁት አሰሩላት። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቪዲዮውን እስከ መጨረሻው ተከታተሉ።
ትሁት ቀጣይ ፓርት ይዤ መጥቻለሁ ማለት ነው። እንግዲህ ዛሬ ደስ የሚል ነገር ይዘን መጥተናል። እሱ ምንድነው? ካሌብ በንዴት እንግዲህ ቲና ባደረገችበት ግፍ በተደጋጋሚ በመናደድ ትሁትን የግሌ ማድረግ አለብኝ በማለት ዛሬ የቲና መጥፎ ሴራ ወደ ትሁት እንዲቀርብ ካሌብን አድርጎታል። እናም ካሌብ ለትሁት ቀለበት ለማሰር እጇን ሲዘረጋ ቀለበቱን ይዞ እባክሽን ፍቅሬን ተቀበይ ብሎ በተንበረከከበት ሰዓት ትሁት የሰማችውንም የጠረጠረችውም ነገር ምንም ነገር የለም እና ያንን ነገር ስታይ በጣም ደነገጠች፣ ተብረከረቀች። አይዞሽ አትፍሪ፣ እንኳን አንቺና ይችን አረመኔ ቲናንም አልጎዳዋትም፣ እመኚኝ፣ መቼም አልጎዳሽም ማለት። አባባም ልጄ እንደማታሳፍሪን ተስፋ አደርጋለሁ። በእርግጥ ላንቺ ይሄ ትልቅ ዱብ እዳ ነው። አንቺ ደግሞ ይሄ ሳይሆን ከዚህም በላይ ይገባሻል። እኛን ከመጥፎ ነገር እየጠበቅሽ ራስሽን ሰውተሽ እዚህ ደረጃ አድርሰሽናል። ለአንቺ አይደለም የቤት እመቤት ማድረግ ይቅርና ሌላም ነገር ቢደረግልሽ ምንም ነገር የሚያንስብሽ ነገር የለም ማለት። አባዬ ምን እንደምል አላቅም አለችው። ባለፈው እኮ ነገርሽ ነበር ቁጭ ብዬ እኔ አባትሽ እደርሻለሁ ብዬ፣ ስለዚህ አንቺን ደግሞ ለልጄ መዳሪ ያኮራኛል እንጂ አያሳፍረኝም አለች። ከዛም ላስብበት ስትል ትሁቴ አውቃለሁ፣ ግን ደግሞ ቢሆንም ካሌብ አንቺን ጎድቶ አይጎዳሽም፣ እመኚኝ። እሱ እንኳን ቢጎዳሽ እኔም እንዲጎዳሽ አላደርግም ማለት አባባ። ትሁትም ከብዙ ዝምታ በኋላ እና ከድንጋጤ በኋላ እሺ በቃ ተነስ ከመሬት በማለት ካሌብን ያዝ አደረገችው። ከመሬት አልነሳም እሺ ብለሽን ቀለበቴን እስካላጠለቅሽ ድረስ አላት። እሺ በቃ ይኸው አለች እና እጇን ዘረጋች። አባባ የዚህ ጊዜ ወደ ሰማይ ዘለለ። ትሁትና ካሌብ አሁን በቀለበት ውስጥ ይገኛሉ። አሁን ለቀጣይ ደግሞ ቤተሰቦቿ ጋር ልካ አባቷን አስፈቅዳ ህጋዊ ባሏ ህጋዊ ሚስቱ እንደሚሆኑ ለአባባ ነገረችው። አባባም ከትዳር ወይም ደግሞ በክብር ቤተሰቦች ከመጠየቃቸው በፊት ሌላ ነገር እንዲፈጠርም አልፈልግም፣ ሌላ ነገር ውስጥም እንድትገቡ አልፈልግም። ስለዚህ አባትሽን በክብር ሂጄ ጠይቄ አሳምኜ ከዛ በኋላ ወደ ትዳራችሁ እውነተኛ ህይወታችሁ ትኖራላችሁ ብሎ አሳመናት። እሷን በደስታ ተቀበለች። ይህንን ያየችው ቲና በገዛ እጇ ራሷን እንዳከሰረች እና ራሷን ዝቅ እንዳደረገች ተሰማት። ግን ቲና ምንም ይሁን ምን አሁንም ካሌብን ለማጥፋት ትሞክራለች። አሁን ደግሞ ዳኒን ጭራሽኑም እየከዳችው ይመስለዋል ሲያስበው። እሷም በአሁኑ ሰዓት የምታደርጊውን ነገር በሙሉ ለእኔ ንገሪኝ እባክሽ፣ ልለምንሽ፣ ሌላ ችግር ሌላ ጣጣ ውስጥ መግባት የለብንም ማለት። ካሌብ ላይ ሌላ ተጫውቶ ዝም ብዬ ማልፈውና ምትሆ አይደለም፣ ያንንም ብስብስ ሽማግሌ ሳልደፋው የቤቱን ሰው ሙሉ በሙሉ ሳልጨርስ አለችው። እባክሽን ቲና እባክሽን አላት። እሺ ቢያንስ የምታቅጂውን እቅድ ንገሪኝ፣ አንተም ማስገባት አልፈልግም፣ ማድረግ ያለብኝን በራሴ እንዳደርግ እፈልጋለሁ። አታፈቅሪኝም ማለት ይኸውልህ፣ አንዳንድ ጊዜ ከራስ በላይ ማፍቀርም ባሪያ ያደርጋል አለችው። ምን? አዎ ራስን መግደል ነው፣ ሁሉንም እገላለሁ፣ አንተንም ጭምር፣ እኔም በፍቅር መሆን አለበት የምትገይው ሲላትም በፍቅር መገደል ባሪያነት፣ በነፃነት ግዛኝ ተብሎ ራስን አሳልፎ መስጠት ነው አለችው። ኧረ ቲና ምን እየሆንሽ ነው? እኔ እኮ እወድሻለሁ አላት። እባክህ አንተን ብትሆን እንደዛው አሁን አፈቅርሃለሁ፣ አልክድህም፣ ግን ከምንም በላይ ቅድሚያ ከፍቅርም በላይ ገንዘብ መሆን እንዳለበት አምኛለሁ አለችው። እሺ ምን ልታደርጊ ነው ሲላትም ይኸውልህ ማድረግ ያለብኝን ነገር ራሴ ያደርጋለሁ፣ ምንም አላደርግም። አሁን ትሁትም ካሌብም አባቱም ሁሉም ሰው አሸንፎኛል፣ አንተም ጭምር አለችው። ከዛም ተሸንፌ ያለው ስትለው ኧረ እባክሽን ቲና ተይ አላት። ስለዚህ ተሸንፌ እንደማልቀር አሳያለሁ አለችው። ከዛም አሁን ዳኒ ለትሁት ሄዶ እባክሽን ተጠንቀቂ፣ ትሁት የሆነ ነገር አስባለች መሰለኝ፣ በጣም እየተለሳለሰች ነው፣ በጣም ትልቅ ለውጥ አይቼባታለሁ፣ ስለዚህ ራስሽን ብትጠብቂ ነው የሚሻልሽ አላት። ማለት አልገባኝም፣ ያሽቃበጥክላት ሙድ እያያዝክላት ነው አለችው። እኔ መሆን ያለበትን ነገር እየነገርኩሽ ነው፣ እኔም ላይ ጭምር ተቀይራለች አላት። ኦ እንግዲህ እናያለን የምታደርገውን አለችው። ከዛ እሱም ተጠንቀቂ፣ እሷ አንድ ነገር ሳታስብ እንደዛ አትለሳለስም፣ ስለዚህ ራስሽን ብትጠብቂ ነው የሚሻልሽ። እሷም እሺ ስለነገርከኝ አመሰግናለሁ አለችው። እና አሁን ላይ አባባ በእጅጉ በትሁትና በካሌብ ፍላጎት አንድ ጋር በመሆናቸው በጣም ደስ ብሏቸዋል። ካሌብም እቅዴም ይቺን ትመስል ልጅ እኔ ቤት ውስጥ አገልግላ በዛ ላይ ደግሞ ለእኔ ብዙ ዋጋ ከፍላ ለልጅም ክፉ ነገር እንዳይነካው ከጠላቶቼ ተከላክላ እዚህ ደረጃ ያደረሰችኝ ልጅ በአንድ ቤተሰብ መቀላቀሏና የልጄ ንግስት መሆኗ እጅግ ከምንም በላይ አስደስቶኛል። ፈጣሪ ሆይ ተመስገን እያለ
አባባም እንግዲህ ፈጣሪውን ያመሰግናል። ቲና ወደፊት ያቀደችው እና አላማው ምንድን ነው? ቲና አሁንም ቢሆን ፍቅር ሳይሆን በካሌብ በኩል ገንዘብ ስላለባት ይቺን 400,000 ብር ከላከላት በኋላ ለጊዜው መንቀሳቀሻና መጥፎ ወጥመዷን የምታቀድበትን ብር ይቺን ስላገኘች ቀጣዩን ደግሞ የኳሱን ሜዳ እኔ አሸንፋለሁ፣ ቲና ለምንም እንዳትሸነፊ ዛሬ ቢያገባት ነገ አውጥቶ ይጥላታል፣ ምክንያቱም ይቺ ገረዱ አድርጎ ነው እንጂ የሚያኖራት እያለችም ትጨፍራለች። የቲና ንዴት በእርግጥ በጣም ወደር የሌለውና ልክ የሌለው ነው። ግን ቢሆንም አማራጭ አይኖራትም፣ ያው ሰውን ከማጥፋት ውጭ ማለት ነው። አሁንም አላማዋም ስራዋም ካሌብና አባቱን እንዲሁም ትሁትን ከዚች ምድር ለማጥፋት ነው። ግን እነሱ በእሷ እቅድ አስቀድመው እያከሸፉባት ይገኛሉ። አንዱን ስታቅድ አካሄዷን፣ ምክንያቱም ጥላትህን በሩቅ ሆነ ሳይሆን የምትጋፈጠው ስርህ ይዘህ ነው የሚለውን አባባል ተጠቅመውበታል። በእርግጥ ካሌብ ከዛ ቤት ወጥተው እሷና ዳኒ በርቀት እንዲሆኑለት ይፈልጋል። አባባ ደግሞ የሚያምነው ጠላቶቻችንን ስራችን ሆነው የሚያደርጉትን እያንዳንዱን እንቅስቃሴ መከታተል እንችላለን። ነገር ግን ርቀት ላይ ከሆኑ ምን እንደሚያስቡ ምን እንደሚያደርጉ ስለማናውቅ በሩቅ የሚለውን ነገር እኔ ጋር አይሰራም በማለት ካሌብን አሳምነውታል። አባባም ይህን ሲለው ካሌብ ለካ ይሄም አለ፣ በቃ አሁን እንደሆነ የተቃጠለውን አንጀቴን አርሸዋለሁ፣ እንደፈለገች ትሁን፣ በቃ እሷማ እራት ግብዣ ብላ እኔን ከዚች ዓለም ለማሰናበት ነበር፣ እናም ገንዘብ ለመውሰድ ነበር፣ ግን ደግሞ አልተሳካላትም፣ ያሳዝናል አለ። ከዛም አየህ ተጠንቀቅ፣ ለውሳኔ ችኩል አትሁን፣ ረጋ በል የምልህ ለዚህ ነው። አስበኋል፣ ቤት ውስጥ ባይሆን ውጭ ቢሆን እንዴት እንደሆነ፣ ስለዚህ መጠንቀቅ አለብህ። አሁንም ቢሆን እኔ ከራቱ በስተጀርባ የሆነ ነገር እንዳቀደች ስለማውቅ ነው። ይቅርብህ፣ ብሩን ከሰጠህ ብዬህ ነበር፣ አንተ ግን ምንም አታመጣም በሚል ተልካሻ ሀሳብ ራስህን አሳልፈ ሰጠህ ነበር። ከመሞት መሰንበት ይባላል በማለት አባባ ልጁን መከረ። ቻናሉን ሰብስክራይብ አድርጋችሁ አብራችሁን ቆዩ።